ከኋላ የመጣ አይን ያወጣ የሚባል አባባል አለና አንቺ ደግሞ ትላንትና መጥተሽ ደግሞ ዛሬ ማን ስለሆንሽ ነው ሄሚን ከህይወት ውጪ የምትይው? ከኔና ከብሩክ ህይወት ውጪ የምትይው ማን ነው ስልጣን የሰጠው? ለነገሩ ልክ ነሽ። ሴት ልጅን ከማመጣት በፊት ለስራም ይሁን የምትናገሩት ነገሮች ሁሉ ለእናንተ ሰጥቶና ነግሮ ነው የሚያመጣው። ስድብ ከሆነም እንደፈለጋችሁ አስደቧት፣ የፈለጋችሁን ነገር በሏት ብላችሁ ነው የምታመጣው። ብሩኬ ግን ያ ነገር ካንተ አንጠብቅም። ገባደ ሄሚን ያም ይሄን አክል ትላንትና ያወቀው ለስራ ያመጣት ሴት ማመናጨቅና ከህይወት ውጪ ልትል አትችልም። ገባደ ሰውዬ ምናልባት ማለት ልትረሳ ትችላለህ ትላንትናውን ማለት ነውና ባትረሳ ጥሩ ነበር። የምር ነው ባትረሳ ጥሩ ነው ብዬ አስባለሁኝና በጣም እየረሳክ ነው። ገባደ ይሄ ማባሻሻቅ ምናምን ከይተባት ያመጣ ነው ማለት ምንም ነገር አያስፈልግም እኮ። ከህይወቷ ማውጣት የምትፈልግ ከሆነ ለምን ክብሯን ዝቅ ታደርጋለህ? በየቦታ ሁሉ አንጣልጥለና ከየተባት እንደሆነ ያመጣት ሴቶች ሄሚን ዝቅ ብሎ ዝቅ አድርጎ እንዳያት አንፈልግም። ገባደ ሰውዬ ተከበር፣ እሺ ተከበር። ካና ኮታቲክም ተከበር። ኮታት ሲያስጠላ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እንዴት ናችሁ? በጣም እኔ ደህና ነኝ፣ እግዚአብሔር ይመስገን። ታውቃላችሁ አይደል? ያው ብዙ ነገር ከኋላ የመጣው እኮ በጣም ብዙ ነገር እኔ ሊወቅ እኔ ብቻ ነኝ ይላል እኮ። በፊት የነበረውን ትቶ እኔ ነኝ ሊል ይችላልና ዛሬ በጣም ገረመኝና ብሩ ግን አንተ የምታደርገው ነገሮች ምንድነው? እኔ ሊገባኝ አልቻለም እኮ አባቴ። ምንድነው ነገር አልገባኝም እኮ እንዴ። ልጅቷ ስሜቷን አትጎዳቴ እንዴ። ሰው የሚያወራው ነገር አትሰማም እንዴ አንተ? ከሷ ቤት የኔ እናት አንተም ህፃን ልጅ አይደለህም እኮ። ትላንትና ኢራት ጋባዛሽ ወይ ምናምን ህፃን ልጅ አይደለም። እንደ ህፃን አታውራ፣ እንደ ህፃን አታውራ። እንደ ህፃን ባታውራ ጥሩ ነውና ገባ። ይኸውልህ ይሄ ማባሻሸቅ ምንም አያደርግም። ደግሞ ሄሚን ማለት ነው ልትጎዳትና እኔ እንጃ የማትፈልግ ሴት ሳትፈልግ ደግሞ ከህይወቷ ላይ ገብተ እኔ እንጃ በውስጥ የምታወራ ሌላ ሴት ነች። ደግሞ ለሜዳ የምትጠቀማ ሴት ሄሚ እንድትሆን አንፈልግም እኛ። ገባደ እኛ የምንፈልገውን ነገር ምን አለ መሰለ ሰውዬ ስማ። ኦዲየንስ የሚመክረው ምክርማ አልሰማም ብለሃልና ሰማክ አልሰማክ የራሴ ጉዳይ ነው። ይኸውልህ ምን አለ መሰለ ምንም በል እኔ እግዚአብሔርን ውዶቼ መናገር የምፈልገው ነገር ቢኖር እዚህ ጋር ይሄ ልጅ ከሄሚ ጋር የምታረቅ ከሆነ ይታረቅና ግን እኔ እንጃ እንደ በፊት ለሷ የማይሆን ተስፋ እየሰጣ ከሄሚ ጋር እንዲሆን አንፈልግም። ጌታን ይሄ ልጅ ሄሚን ይጎዳታል እንጂ ለወደፊት ሊጠቅማት አይችልም። የመጣውና በደንብ ሲሙ ብሩኬ ለሄሚን ሊጠቅማት አይደለም። ወይም ከሷ ጋር አብሬ ለመኖር ወስነክ ልብክ አንድ ቦታ አድርገክ ለመኖር ሳይሆን ሌላ ምኞት እያሰብኩ ነው ሄሚ ጋር የምትሆነው። ሁለት ልብ ለምን ሁለት ልብ ይሆናል? ገባ ከህይወትክ ያስወጥተ እሷ ሲጀመር ወጣለች ካንተ ህይወት። ገባደ አልፈልግም ካለች ማጠራት ምናምን ትናንትና ያወካት ሴት አምጥተ ከህይወቴ ውጪ ባይ ምናምን ሲጀመር እዚህ ጋር የተረዳሁት ነገር ቢኖር ቤተሰቦቼ ብሩክን የሆነ ሰው መክሮ ነው ወይም ከሄሚ ጋር መራቅ እየፈለክ ነበረ ማለት ነውና በሩ ተከፍቶልሃልና ሮጤ መውጣት ትችላለህ። ገባደ የሆነ ነገር አድርጌ እሷን በጣም የሚያባሳጨው ነገር አድርጋት ከህይወትክ እንድትወጣ አድርግ። ወይም ተብለህ ነው ወይም አስበህ ነው እንደዚህ ነገርና እንደዚህ ብዬ ነው ምረዳው። ገባደ ይሄን አክል ሴት ልጅን ስሜትን ለማጎዳት ማይሆን መንገድ እየሄድክ ነውና ምንድነው ትላንትና ያረኩት ነገር ሁሉ ስህተት ነው፣ ይቅርታ ለማጠየቅ ነው። ሲጀመር ይቅርታ ለማጠየቅ ነው ሳይሆን ነገሮችን ለማስተካከል ነው የመጣሁት ብለሃልና ዛሬ እቺ የታባት ባልዴ እንዲሆነች እቺ ባልዴ ወጥ ራሷ ማለት ነውና ከየታባቷ መጣ ነው ሄሚ ህይወቴ ውጥ የምትለው የማን ህይወት ነው? ኧረ እባክህ ህይወት አለ አይደል? አንቺ ህይወት የምን ህይወት አለ ላንቺ? አንቺ ስንት ወንድ ስንት ሰው ህይወት ላይ ነው ያለሽው አንቺ? እንደ የብሩክ ህይወት ብቻ ነው እንደ ታይ እንጂ ስንት ሰው ህይወት ውስጥ ነሽ ያለሽ አንቺ? ኢካካም ሲያስጠላ።
ይኸውልህ ሰውዬ ትላንትና ያመጣው ሴቶች ክብርን ሄሚን ይኸውልህ ዝቅ አድርጎ ማያት ሰዎችን አምጥቴ ህይወቷ ላይ ምትሮጦ ጉዳይ ምንም የለም። ገባ? ሴት ልጅ ናት፣ ስሜቷን የሚጎዳ ነገር አታደርግ። ገባ አይደል? አስሬ ግን ለሴት ልጅ ክብር አለ ትላለህ። ክብረ ቢስ ሲያስጠላ። እንደ ምንድነው ችግር ያልገባኝም ምን ችግር ንገረን እንጂ ግልጽ አድርገህ ለምን አትናገርም? በቃ እንዴ ይሰማኛል። ቤተሰቦች ሴት ልጅ ነኝ ይሰማኛል። እኔ እንዴ ሄሚ ተጎርታለች። እግዚአብሔርን እስቲ ተመልከቷት። አንድ ሰሞን በጣም እንጃ ወፈር ብላ ነበረች፣ ግን አሁን በጣም ከስታለች ትንጥዬ። ምንም ቢሆንም በጣም አምሮብሻል የኔ ውድ። ይሄን አክል ስሜቷን ለማራገጥና የማይሆን መንገድ መሄድ ለምን አስፈለጋ እንዴ? ካልፈለካት አልፈለኩም፣ ህይወት ሌላ አለኝ ካንቺ ጋር ለወደፊት ምኞት የለኝም ምኞት የለህም ብለህ ከህይወቷ ውጣ፣ አለቃ። እሷ የምታመጣው ወንድ አጠገቧ ላይ ትቆማለች እንጂ ማጠቃቀፍና ማቀፍ ምናምን እንደዚህ ነገር ሴት አይደለችም። ጨዋ ያሳደጋ የጨዋ ልጅ ነችና ይሄን አክል ደግሞ ስሜቷን ለመጎዳት እንደዚህ አይነት መንገድ ባትሄድ ጥሩ ነው ብዬ አስባለሁኝ። ገባደ ውዶቼ? በጣም ተሰምቶኛል እኔ ጌታን የምር ነው። ሄሚ እየተጎዳች ነው። ይሄ አንድ አመት ሙሉ ያሳለፈችው ገባችሁ? በጣም ውስጧ ላይ በጣም ብዙ ነገር ይዛ ነው እዚህ የደረሰችው ብዬ ነው የሚያስበው እኔ። ገባችሁ አይደል? ምናለች ዛሬ ማን ህይወት እየኖረ የማን ህይወት ይበላሻል ነው ያለችው እኮ። አንተ ሄሚ ለጊዜ እየፈለካት አብሬ ለመኖር የምትፈልጋት ሴት ሌላ ነችና ለምን ስሜቷን ትጎዳለህ? ሴት ልጅ እኮ ናት። ምክንያቱም የኔ ነው የምትለው ሰውን ትፈልጋለች። አየ ያመጣት ሴቶች ሁሉ እሷ ላይ አፏን ይከፍታታል ከህይወት ውጪ እያለ ማለት ነውና አንድ አመት ሙሉ እያስመሰልክ በቃ በአስመሳይነት ነው ያሳለፍከው ማለት ነው። ገባ? የትም የምታመጣው ሴቶች ሄሚ ላይ የፈለገው ነገር እንዲል በቃ ለምንድን ነው አልገባኝም። ካልፈለካት አልፈልግም ብለህ ጀስት ማናገር ነው በአፍክ። ለምን ሴት አንጥቴ በሴት ሴቶች እንድናገርና ከዚህ በፊት እኮ ነግራለሁ እኮ ከሶስት ጋር የሰራችው ቪዲዮ ላይ ምንድነው ያለችው ውዶቼ? ምናልባት ለምንድነው እንደዚህ ልትዩ ትችላላችሁና አም ሶሪ በጣም ስሜታዊ ሆኜ ነው እያወራሁ ያለሁት በእውነት። ይሄን አክል የሴት ልጅን ስሜት ለመጎዳት ለምን ያስፈለገ? በቃ ለምን እንዴ? ለምን አስፈለገ? ትንሽ አታሳዝንም እንዴ እቺ ልጅ? አልገባኝም እኔ እንዴ ለምንድን ነው አልገባኝም። ሰውዬ እኔ ካልፈለጋት አልፈለግም ብለ መተው ነው እንግዲህ አለቃ። ይሄ ነው እንዴ? ምንድነው ስሜቷ ላይ ተራመድኩ እኮ በጣም ተራመድክ። ገባ? በፊትም እያስመሰልክ የኖርከው ሰው አሁን እንኳን በጣም በቃ አባዛው። ከዚህ በፊት ሱሲን ያመጣው ቪዲዮ ላይ ምንድነው ያለው መሰላችሁ ውዶቼ? ሄሚ አንቴን ማማታት መብት የለህም አለች አንድ። ከዛ በኋላ ደግሞ እኔና ሄሚ መልካም ህይወት ተመኝታ ከህይወቴ ወጣለች። እኔም መልካም ህይወት ተመኝቻታለሁ ከህይወቷ ወጥቻለሁ ብለ ለሱሲ ነግሬህ ነበረ ማለት ነው አንተ። ገባ አይደል? እና ሱሲ ምንድነው ያለችው በዛ ላይ? እሷ ማነች ላንተ መልካም ህይወትን የምትመኘው? እሷ ማነች? ማን ስለሆነች ነው? ለስራ ነው የተገናኛችሁት? ለጊዜ ነው ዝም ያልኩት፣ ለስራ እንደተገናኛችሁ ነው የሚያውቁ ብላለችና ያ ነገር ደግሞ ጀስት አውጥቴ መናገር ፈርተ ይሆን ይችላል። መናገር የምትፈልገው ነገር ብዙ ፕራንኮች ላይ ነግራል። አንተ ለሄሚ ቦታ እንደሌለ ብዙ ጊዜ ያሳይታል። ገባደ? እና ማለት ምንም አይደለችም ላንተ። ለስራ ስለተገናኛችሁ ስራ ስሩ ብዬ ነው ዝም ያልኩትኝ ብላ ነው የተናገራችሁ ሱሲ። ከዚህ በፊት ቪዲዮ ላይ ሄዳችሁ ማየት ትችላላችሁና ሄሚ ማለት ብሩክ ቻናል ላይ ነው የተለቀቀው። ገባችሁ አይደል? ይሄን አክል ምንም አያስፈልግም እኮ የተኛም ጎረምሳ የሆነ ሴቶችን አምጥተ የፈለጉትን ነገር እንዲያወራ ጊዜ ሰጣት።
ሄሚን የፈለጉትን ነገር እንድናገራት ስሜቷ ላይ ሴት ልጅ ሆና ሴት እንዴት የሄሚ እንትን ላይ ስሜት ላይ ትራመዳለች? ሰውዬ እንደ ብሩክ ሲማኝ እንጂ ከህይወቷ የምትወጣ ከሆነ ቀጥ ብለህ ውጣ። አጠቅማትም ሲጀመር አንተ እንደምን ሆነክ ነው? ተው እንጂ ለተከበር አባቴ። ሲጀመር አንድ ላይ ነበራችሁ ማለት ነው። እየሮጥክ መጣ እሷም ከዚህም አንተም ከዚህ። ምክንያቱም አንድ ላይ ነበራችሁ መንገድ ተቀያይራችሁ ምናምን አንቺ ማን ስለሆንሽ ነው? አንቺ ሄሜን ብሩክን አትሚስ የብሩክ ከብሩክ ህይወት ውጪ ያልሽው ይኸውልሽ እናንተ ማለት ነው ገና አላደጋችሁም። ይደጉ እሺ ይደጉ ብለሽ በጣም ምክር ሰጥተሻል። የኔ ጀግና ሴት የኔ ኩሮ የምሬን ነው። በቃ በጣም ምክር ነው የሰጠሽው። የሚሰሙት ከሆነ ይካኩላ ምን ይሰማሉ መቼስ ደደብ እና ማለት ነው። በጣም በቃ እየበሻሸቅ ነው ሰውዬ የምትሰጣት ትላንትና የመለሰው ኮሜንቶች ምናምን ራሱ በጣም ነው የሚደብረው ውዶችዬ። እና በጣም ብትረጋጋ ጥሩ ነው ብዬ አስባለሁኝ። ገባደ በጣም ተረጋጋ። ሴከንድ ብትል ጥሩ ነው አባቴ። ውሃ ጠጣ። አንተ ሴት ልጅ አይደለም እንደ ሴት ልጅ አትራመድ። ገባ ተረጋጋ። ብትረጋጋ ጥሩ ነው ብያለሁና እና ደግሞ ሁለተኛ ደረጃ ላይ ደግሞ መናገር የምፈልገው ነገር ቅድስና ሄሚዬ በጣም ታምራላችሁ። ሄሚዬና ቅድስ ወደፊት የምር ነው አለንላችሁ። እኛ ከጎናችሁ በጣም ታምራላችሁ የኔ ቀጫጫዎች፣ የኔ ቆንጆዎች እና የምር በጣም ነው የምታምሩት። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምኞቴም ነበር አንድ ላይ ሆናችሁ ቪዲዮ እንድትሰሩ ፈልጌም ነበር እና ተሳክቶልኛል። እግዚአብሔር ይመስገን። ያዘልቅል ነው የሚባለው። ያው በአጭር ሳይሆን ይዝለቅ እንደዚህ ነው የሚባለው። እና ውዶቼ በጣም ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ብዛ። ዳና ደሮ እና በጣም ቆይቼ ነው ቪዲዮ እየሰራ ያለሁት እና ይቅርታ